የሚቀጥለው 20 ዓመት ደግሞ እግዚአብሔርን የማገለግልበት ጊዜ ነው። ይሄ 2026 ግን ራሴን ማስተካከልበት ነው። አጀንዳዬ ስፖርት ነው የሚሆነው። እኔም እየገባሁ አግዛለሁ። እኔም ስሰራ እገባለሁ። እኔ በጣም አንቺን እያየሁሽ ነበር። ጎበዝ ነሽ ከምር። እንትኑ ራሱ ይሄ እንደዛ ሆነ በጣም ቆንጆ ነው። እዩ እንደዛ ከሆነ አሁን ሀኒ አንቺ ስትገቢ ልክ እሱ ምናምን አንድ ላይ ብትሰሩ በጣም አሪፍ ነው። ለሁለታችሁም እኮ ነው። እኔ በጣም ጽንፈኛ ነኝ ጋይስ፣ ስሰራ በጣም ጽንፈኛ ነኝ። ከምር ነው የምላችሁ። ላይክ አንድ ነገር ሲጀምራው በጣም ነው ማስደምማችሁ። ጌታን ነው የምላችሁ። this time ለራሴ ነው የምኖረው። በቃ ራሴ ላይ ፎከስ ማድረግ አለብኝ። በቃ እድሜ እኮ ከ40 ዓመት በላይ ስትሄድ እኮ ጥሩ አይደለም። ብዙ ነገር ይመጣል። እግዚአብሔር ይመስገን ጤነኛ ነኝ። ገባችሁ እንጂ 100 ፓውንድ ኦቨርዌይት መሆን ስለዚህ አሁን ምን ያያችሁ አንተ እንደውም ነገር ከዩ አንተ ሲጀመር እንደው እድለኛ ነው። እውነትም እግዚአብሔር ይወዳል። ለምን እንደው ተቃል ያንተን ዌይት ይዘው በጣም ጤና የሌላቸው በጣም ብዙ ሰዎች አሉ። ሲቀጥል እዚህ እድሜ ላይ ደግሞ እየገፋ ከሄደ እርግጠኛ ሆኜ የምነግርህ በቃ በሽታዎቹ በሙሉ ነው እየተሰባሰቡ የሚመጡ። በእኔ መንገድ ጀምረዋል። ቅደማቸው፣ በደንብ ቅደም። አይ እኔ አንደኛ ምን መሰለህ የምበላው ምግብ ኦርጋኒክ ነው። በመሃል ስፖርት እሰራለሁ። ሁሉ ጊዜ አክቲቭ ነኝ፣ ጸልያለሁ። ግን እግዚአብሔር ነው ዋናው። ጤና የሚሰጠው እግዚአብሔር ነው። ገባ? ቀጫጫ ሆኖ ማስተራብነት አሞታል። ግን ጤና የሚሰጠው እግዚአብሔር ነው። ግን ደግሞ እግዚአብሔርን ደግሞ መፈታተን ጥሩ አይደለም። ተፈታተንኩት እኔ እግዚአብሔርን ተፈታተንኩት። ሳስበው ሀኒ ተፈታተንኩት። በግድ እኮ ነው ምናምን። ኧረ አሁን ደረጃ መውጣት ሲጀምር ማለት ነው ክርስቲያን መሆንን ነው የማውቀው። ይሄ ልጅ እኔ ሳላውቀው ተቀይሯል እንዴ? ሆረር እየሆነብኝ ነው እዚህ ሶሻል ሚዲያ ላይ ብያለሁ። ያንቺን ባለ ራሱ ሆረራይዝ አድርገውት የለ እንዴ? ይሄ እኮ መጥፎ እኮ ነው። እንግዲህ አስበሻል። እንግዲህ ሙሌ ሁሌ ሲስቅ ነው የሚታወቀው አይደል? አሁንማ ጠምደውታል። ተው በእናትህ። ባለፈው አጨናንቀው ታሳዘነኝ። እኔ እንደወኩኝ እኔ አውቄ ነው የምቆሰቆሰው። ራሴ ነኝ ቆስቋሹ። ገባሽ? በገዛ ፈሴ ያስሜን መቀስቀሴን ያለችው እኔ እኮ ዲፔንድ ማድረግ ትችላለህ። ሙሌ እኮ ይጨምቀዋል። እኔ ያለሁለት አሁን እኔ አንጫጫለታለሁ። እግዚአብሔር ተውት ብያቸዋለሁ። ካለበለዚያ አይደለም የሁሉ ሰው ሲንጫጫ ይቀርና እኔ እንኳን የሆነ ነገር ካልተመቸኝ ፊቴን አይቶ ይጨንቀዋል። እኔ ቻልካቸው ስለተኝ ራሴን አሞኛል አለ። አይችልም፣ ያስታውቃል። አይችልም እንደዛ ነገር። እሱ ለጭንቅ አልተፈጠረም፣ ለስራ ነው የተፈጠረው። በጣም ለየስራቸው ነው። እኔ እንደሆን ከይወልሽ ከድሮ ጀምሮ እኔ እኮ ታዋቂ ነኝ እኮ ብትጠይቂ እኮ ሀኒ ቤተክርስቲያን እኮ ብዙ ሰው ያስተካክሉት። እኔ በቃ ጥሬ ነው እግዚአብሔር ሲጠራኝ በቃ ነው። እኔ ፓስተር ነኝ፣ አገልጋይ ነኝ። ግን እንደ ጳውሎሳዊና የጴጥሮሳዊ ተቀላቅሎብኝ ነው። ባይፖለር አገልጋይ ነኝ። ታውቂያለሽ አይደል? ጳውሎሳዊና ጴጥሮሳዊ ባይፖለር ሚኒስተር ይባላል። ጆሮ መቁረጥ ካለብኝ ጆሮ ቆርጣለሁ። ታውቂያለሽ? እኔ ግን እንትን ደስ ይለኛል የምታደርጋቸው ነገሮች ላይ እውነትን ለማውጣት የምትሄድበት የምትከራከርበት መንገድ አይላኪት። ግን በቃ ትዕግስት ግን እኔ እንዲህ አይነት ትዕግስትም የለኝም። ኧረ በስመ አብ እንዴ ትዕግስት ስሚ፣ እስከዛሬ ዞርላል ለካ እንዳለ እዚህ ጋር ተከምሮ ነው። አላወኩም ነበር እንዴ ምን ነው ያለው? ብድግል ስል አልነሳልኩኝ። ለካ ሆዴ ውስጥ እየገባ ነበር እንደ በርሚል ችግራቸውን ውጭ። አይ አሁን እግዚአብሔር ነው 2026 እውነቴን ነው የምልሽ። በቃ እኔ እግዚአብሔር ቦልደርነስ ሙሴ ለ40 ዓመት በምድረ በዳ ነበር። እኔ ለ7 ዓመት በቲክቶክ በዳ ነበርኩ። በምድረ በዳ ነው የሚባለው ሶሻል ሚዲያ ብዙ ነገር አስተምሮኛል። ህዝቤን እንዳውቁ አድርጋ እዚያ ገና ያደግኩት እኔ አማርኛ ራሱ በቲክቶክ እና በፌስቡክ ነው የተማርኩት። ታውቂያለሽ አለ ሀኒ ተማርኩበት። በቃ ተማርኩበት። እግዚአብሔር አስተማረኝ። ህዝቤን እንዳውቁ አደረገኝ። አሁን የኛ ህዝብ ሲሰድብሽ ጠልቶሽ አይደለም፣ ሲወድሽ ወዶሽ አይደለም፣ ሲያደንቅሽ ወዶሽ አይደለም፣ ሲጠላሽ ጠልቶሽ አይደለም። ኮንፊውዝ ቲክታክ ሲጀምር እኮ በጣም ኦቨር ዌይት ነበርኩኝና ነው የኔ ማይንድ
ላይክ እንደዚህ ሀገር ነው የሚያስበው። ላይክ እኔም በጣም ያንጎኝ ነው እዚህ ሀገር የመጣሁት እዚህ ነው የተማርኩትና ቪዲዮ ፖስት ሳደርግ በጣም ብዙ ስድብ ሰደቡኝ ማለት ነው። እናቴ ጋር መጣውና አለቀስኩ ማለት ነው። እና ታዲያ ለመሰደብ አይደለም ወይ ቀድመሽ ፖስት ያደረግሽው አለች። ያንቺ እኮ ሴት ሆነሽ በጣም እኔ ወንድ ነኝ ገባሽ? ወንድ ሆኖ የሚያፍር ካለ ችግር አለበት። ሴት ሆነሽ ያን ማድረግሽ ግን መደነቅ አለብሽ። በጣም ነበር የሚያስፈራው። በስማ ይሄማ በጅብ ራሱ ጅብ ቢበላው አያልቅም ምናምን ብለው በስማ ያላሉኝ ጉድ የለም። እኔ ቪዲዮ ላይ ቢፎርና አፍተር ፖስቻለሁ እንዴ በእኔ ቪዲዮ ያላላገጠ በእኔ ሰውነት ያላላገጠ ህዝብ አለ እንዴ? በስማ አሁን ምን ይላሉ? ነበር አሁን ምን ይላሉ? አሁን ምን አድርገሽ ነው እንደዚህ የከሳሹ? ሰርጀሪ ይሻላል እንዴ? ሰርጀሪ ሲፈልጉ መርፌ ይሉኛል። እኔ መርፌ ራሱ ምን እንደሆነ አላውቅም። ከነሱ አፍ ነው የሰማሁት። ሲጀመር ለእንዲህ አይነት ነገር ገንዘብ ማወጣ ሴት አይደለም። ለሰርጀሪ ለመርፌ ምናምን ራሴ እግዚአብሔር የሰጠኝ ከሰርጀሪ በላይ የሚያምር ሰውነት ሰጥቶኛል። ምንም የሚስተካከል ነገር የለኝም። ሙለር ይተናለው እንዴ? ሙለር እንዴት አስከሳሽ ነው? ጥሬ ስጋ ሙለር በጣም ጥሬ ስጋ ይወዳል። አዎ በጣም። እንዴት አስከሳሽ ነው? እንትኑን ነው ፖርሽን የምንበላ። ምን መሰለ አሁን ጥሬ ስጋ ገዝቶ ይመጣል። በፊት ጥሬ ስጋ ሲያመጣ በጣም ሆዱ ውስጥ ከሚፈነዳ ነው መብላት የሚወደው ማለት ነው። አሁን ግን ምን አደርጋለሁ ሲመጣ ይሄን ናይል ነው የሚበቃክ ብዬ ይሄን ናይል በቃች ብቻ። በፊት በእንጀራ በዳቦ የምሰጠውን እንጀራ ዳቦ ምናምን አልሰጠውም። አዋዜ በቂቤ አልሰራለትም። አዋዜ በሎሚ ነው ሰርቼ የምሰጠው። ከዚያ ስቃይ ስጋውን ብቻ ነው የምሰጠው። እኔ አሁን ምን እንደው ታውቂያለሽ እየቀለድኩ አይደለም። 10 ኪሎ ምናምን ይዤ ነበር የምመጣው ቤትና ለምዶብኝ አሁን ጨምሬያለሁ አይደል እንትን እና 2 ኪሎ ይዞ መግባት በቃ ጎንደር ያደረለው እሳቀቃለሁ። ለ2 ኪሎ ድረስ ሱቅ ላይ ሄድላለሁ። ሰዎችም ለምደውኝ 10 ኪሎ ካልሆነ ልክ ተዘጋጅቶ ነው የሚጠብቀኝ። ገባሽ? እኔ የታወቀ ነው። 2 ኪሎ እኮ ነው የምበላው ብቻዬን ቁርስ። ዝም ብዬ በቃ ሆዴን ይወድስ ወዳችን ለካ እየሰፋ ሄድና ዝም እንደ ከረጢት ነው እንትን የሚለው እና አሁን እሱ ነው ፖርሽን። ከዛ ደግሞ እንጀራው ቅቤው። አሁን እኔ አስደምማቸዋለሁ ከምር። ሙለር ራሱ ትራኩን አቁሞ ሊወጥ ነው ማለት ነው። ጥሬ ስጋ ስትበላ ጀስት ስጋውን ብቻ ብላ፣ ሌላ ኤክስትራ ነገር አትጠቀም። ከበላ እንትን ተጠቀም። የበቆሎ ቂጣ ሳልት የሌለው አለ። ሎ ካሎሪ ሃይ ፋይበር የሆነ የበቆሎ ዱቄት አለ። በሱ በውሃ ብቻ ወይም እንቁላልና ወተት አድርገ በሱ ተጋግሮ በሱ ብላናምን ፕሮቲን ከቂጣውና ፋይበር ታገኛለ። የስጋው ፕሮቲን አለ። ለአንተ በጣም አሪፍ ነው ማለት ነው። አሮን ነው ወይኔ የደቡብ ምግብ ነው የምበላው ታውቂያለሽ አለ ቡላ ገንፎ ምናምን። ባለቤቴ ደግሞ ሁሌ የሚሰራልኝ እንደዛ ነው። ቡላ ያወፍራል አይደል? ቡላ ያወፍራል። እኔ በጣም ነው የምወደው። በጣም ነው ያወፍራል። ገንፎ ግን የምንድን ነው የምትጠቀመው? የገብስ ምናምን ሳላውቀው እኮ እኔ ሀዲያ ሳልሆን አልቀርም። ስሜት ቀይ ተሸክሜ እንዴ ይኸውልሽ ቁርስ ገንፎ በላለሁ። ከዛ ወይ ቡላ ትሰራልኛለች። ከዛ ደግሞ ከታች ያለል እየሳቀብህ ነው መጣ ሙለር። አሁንማ ሙለር ይኸውልሽ ግማሽ መንገድ ትራኩን እየጎተተ እንዴት ነው የማደርገው? ስቀንስ ሳይ አፍ ነው የምትነዳው።